It's on here now. The goalkeeper's beat, and South Africa have done Shagger Sport 2010. ሰላም ጤና ይስጥልን እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። እሺ የማንቸስተር ዩናይትድን ጉዳይ ማንሳት ይኖርብናል። ካሪክም አስተያየት የሰጠበት ነው። እስካሁን በማንቸስተር ዩናይትድ የቋሚ አሰልጣኝነት ጉዳይ ላይ ብዙ አስተያየት አይሰጥም ማይክል ካሪክ፣ ወይም ብዙ አይናገርም። ለጊዜው ፎከስ የማደርገው አሁን ባለኝ ኃላፊነት ላይ ነው፣ አሁን ያለንን ግብ ማሳካት ላይ ነው ትኩረት የማደርገው የሚል አስተያየት ነው ሲሰጥ የሰማ ነው። ግን አሁን ደግሞ ከማይክል ካሪክ የቋሚ አሰልጣኝነት ስራን የማግኘት እድል በጣም እየሰፋ የመጣም ይመስላል። ትላንትና በፕሮግራማችን ላይ ስናነሳ እንደነበረው በደጋፊዎችም በተጫዋቾችም ያለው ተቀባይነት በጣም ከፍ እያለ እያደገ መጥቷል። ስለዚህ ሱስ ምንድን ነው የሚሰማው የሚለውን እንደዚሁ ማንሳት እንችላለን። ሌሎች ተጫዋቾችም ደግሞ ወደ ልምምድ የሚመለሱበት እና የተጫዋቾችንም ደግሞ ደህንነት በተመለከተ የወጡትን መረጃዎች እናቀርባለን። ከሰንደርላንድ ጋር ነው ማንቸስተር ዩናይትድ የሚጫወተው በሳምንቱ መጨረሻ። ያም ጨዋታ ብዙ የምናስታውሰው ነገር ያለ ይመስለኛል። እኔ አስታውሰዋለሁ በደንብ። ሰንደርላንድ በጣም በመጀመሪያው ጨዋታ ማለት ነው በጣም ጥሩ ብቃት ላይ በነበረበት ወቅት፣ ትልልቆቹን ቡድኖች እያሸነፈ በነበረበት ወቅት ማንቸስተር ዩናይትድ በጣም ሊፈተን ይችላል ተብሎ ሳኔ ላሜንስ የመጀመሪያ ተሰላፊነት ጨዋታውን ያደረገበት ለማንቸስተር ዩናይትድ ነበረና በጣም በአሪፍ እንቅስቃሴ ያሸነፉት ጨዋታ እንደነበር አስታውሳለሁ። አሁን ደግሞ በሌላ መንገድ የሚጠበቅ ጨዋታ ይመስለኛል። እኔ አሁን ከምልሽ አሁን የማንቸስተር ዩናይትድ ጨዋታዎች ከሪከርድ አንጻር፣ ከታሪክ፣ ከክብር፣ ከአጠቃላይ የውድድር ዓመቱን ስንት ነጥብ ሰብስበው አጠናቀቁ ለሚለው እንደዚህ ነገሮች ካልሆነ በስተቀረ የውድድር ዓመቱ መጀመሪያ ላይ አስቀምጠውት ለነበረው የቻምፒዮንስ ሊግ ተሳታፊ የመሆን እቅድ ተሳክቷል። አሁን ካሪክም የሚለው እሱ በነገራችን ላይ ይሄንን የውድድር ዓመት ማንቸስተር ዩናይትድ ፕራይም ኦብጀክቲቭ የነበረው ወደ ቻምፒዮንስ ሊግ የሚመለስበትን ውጤት ማምጣት ነው። ይሄንን የአውሮፓ ቻምፒዮንስ ሊግን የመሳተፍ ፍላጎት አሁን አረጋገጠን። ስለዚህ አሁን የሆነ ክላሪቲ ሊኖር ይገባል ነው። ማን ነው ማንቸስተር ዩናይትድን ይዞ በሚቀጥለው የውድድር ዓመት 2026/27 ላይ የሚቀርበው? እኔ አለ መጀመሪያም ይሄ ኃላፊነት ሲሰጠኝ እስከ ውድድር ዓመቱ መጨረሻ ድረስ ማንቸስተር ዩናይትድን ይዘህ ስራ ተብሎ ነው የተሰጠኝ። እስካሁንም ድረስ በቋሚ አሰልጣኝነት ዙሪያ በቋሚ አሰልጣኝነት ጉዳይ ምንም ብዬ አላቅማል። አሁን የማንቸስተር ዩናይትድ ዋነኛው ግቡ ወደ ቻምፒዮንስ ሊግ የመመለሱ ጉዳይ ከተሳካ እና ከተስተካከለ ከተረጋገጠ በኋላ ግን የውድድር ዓመቱ እስኪያበቃ ድረስ የምንጠብቅበት ምክንያት አይታየኝም ነው የካሪክ ንግግር። ይሄ ግን በእኔ ላይ ምንም የሚቀይረው ነገር እንደሌለ ግን እወቁልኝ ደግሞ ይላል። ያ ማለት ማንቸስተር ዩናይትድ በፍጹም ነጻነት የትኛው ይሻለኛል የትኛው ያዋጣኛል የሚለውን ከግምት ውስጥ ያስገባ ነው መወሰን ያለበት ነው እያለሽ ያለው። ግን ካሪክ በቃ አሁን ተጫዋቾቹንም ስሜት ሰምቶታል፣ የእግር ኳስ ተንታኞቹንም ስሜት አውቆታል፣ ራሱም ደግሞ የሚሰማው ስሜት አለ። አይ ቲንክ በእኔ እምነት ከማንቸስተር ዩናይትድ ሰዎች አካባቢም እንደዚሁ የሚሰማቸው የሚያገኛቸው ፍንጮች ይኖሩታል አይደለም። የዕለት ተዕለት ህይወቱ እዛ አካባቢ ስለሆነ ይገባኛል ብሎም ደግሞ የሚያስብ ይመስለኛልና
አንድ በጣም የወደድኩለትን ነገር ልንገርሽ ከካሪክ በዚህ አስተያየቱ ዙሪያ ማለት ነው። የማንቸስተር ዩናይትድ የ17 ጨዋታ አሰልጣኝ ተብዬ ሲሾም ቆይታዬ 17 ጨዋታ ነው ብዬ አይደለም እያሰብኩ ስሰራ ይነበረዋል። እመወስናቸው አንዳንድ ውሳኔዎችም የማንቸስተር ዩናይትድን የ17 ጨዋታ ቆይታ ወይም የጥቂት ወራትን ቆይታ ብቻ ታሳቢ ያደረግ አይደለም። ለነገው ማንቸስተር ዩናይትድም የሚበጅን ነገር፣ ለነገው ማንቸስተር ዩናይትድም የሚያዋጣን ነገር ጭምር ነበር ሳደርግ የነበረዋል። ይሄ ደግሞ ልክ ነው። አጭር ጊዜ ነው ያለህ ስትባይ ከእኔም ቀጥሎ ላለው ብለሽ የምትሰሪውና የምታስቢው የተጫዋቾቹን ስሜት የምትቃኘው ቀጥሎ የሚመጣው አሰልጣኝ ሌላም ቢሆን በዛ በተቃኘውና በተስተካከለው ስሜት ከአዲሱ አሰልጣኝ ጋር እንዲገናኙ ለማድረግ ጥሩ ከሆነ በጣም ቆንጆ ነው የእውነት ለመናገር። ግን አይ ዶንት ቲንክ አሁንም የካሪክ ጉዳይ እንትን ይሆናል ብዬ አላስብም። ይሄን ያህል የማንቸስተር ዩናይትድ የመጨረሻ ውሳኔ ሰበር ዜና ተብሎ እንዲነገረን እየጠበቅን ስለሆነ ነው እንጂ ከዛ ውጭ ይሆናል ብሎ አሁን ወደ እርግጠኝነት እየተጠጋህ ነው። እንደዛ የተሰማህ ነው? ካሪክ ሾማል ብዬ ምን ሆነሽ? እንዴት 199 በመቶ እግዚአብሔር ለእኔ የሚሰማህን ገምቴን አይደለም ነገሮችን ከግምት ውስጥ በማስገባት የተለየ ቁጥር አለሽ? አይ የተለየ ነገር የለኝም። አሁን በንጽጽር የሚቀርበው ብዙ ጊዜ እንደሰማ ነው ወይንም እንዲሆን የሚፈልጉት ብዙ ሰዎች ሉዊስ ኤንሪኬ ወደ ዩናይትድ የሚመጡ ከሆነ መምጣት የሚችሉበት እድል ካለ ያንን የአሰልጣኝነት ስራ ለሉዊስ ኤንሪኬ መስጠት ይገባል ብለው በጣም ብዙ ሰዎች ያምናሉ። አሁን ባለ ሁኔታ ግን እንደው እውነታውን ስናየው የዩናይትድ አሰልጣኝ ሊሆኑ ይችላሉ ተብለው ከዚህ በፊት ስማቸው ሲነሳ የነበሩ አሰልጣኞች አሁን የትና በምን ሁኔታ ላይ ያሉት፣ በትክክልስ ደግሞ ከካሪክ የበለጠ የተሻለ ነገር ያስመዘግባሉ ወይ የሚለው ላይ ብዙ ሰዎች አሁን ሀሳባቸውን ወደ ካሪክ እንዲያዘነብል ወይም ካሪክ ላይ እንዲቆዩ ያደረገ ይመስለኛል። ለምሳሌ የግላስነር ጉዳይ ይነሳል። ልክ ሩበን አሞሪም ትዝ ካለ እንደተሰናበቱ በጣም በቀጣይ ማንቸስተር ዩናይትድን ይይዛሉ ከተባሉት አሰልጣኞች መካከል አንደኛው እሳቸው ነው የነበሩት። በክሪስታል ፓላስ የነበራቸው አሁንም ያላቸውም ታሪክ ጥሩ ነው። ግን አሁን ክሪስታል ፓላስ የሜዳ ላይ ጠንካራነቱን በተለይ የውድድር ዓመቱ ሲጠናቀቅ እለያያለው ካሉ በኋላ ያንን ጥንካሬ አጥቶታል ብለው የሚናገሩ ሰዎች አሉ። የአንዲ ራዮላም ጉዳይ አብሮ የሚነሳ ነው። ሌሎቹ ቶማስ ቱኸል ነበር፣ አንቸሎቲ፣ እነዚህ ነበር የሚነሱት። እነሱ በራሳቸው ኮሚትመንት ውስጥ ነው የሚቆዩትና ግን ይሄኛው አሁን በቃ ሌሎች አማራጮች መደብዘዛቸው ብቻ ሳይሆን የካሪክ ውጤት ግን የበለጠ ማንቸስተር ዩናይትድ ሰዎችን እንዲያምኑበት አድርጓቸዋል። አማራጭ ማጣት ብቻ ሳይሆን እምነት ማይክል ካሪክን ኮንትራት እንዲሰጥ ያደርገዋል ብዬ ነው የምገምተው። አሁን ምንድን ነው ሌላው የመጣው ጥያቄ ማንቸስተር ዩናይትድ በካሪክ ጉዳይ ላይ ወይም በቀጣዩ አሰልጣኝ ማንነት ጉዳይ ላይ መቼ ይወስናል ተብሎ ደግሞ እንደዚሁ መጠየቅ አለበት አይደል? አሁን ይህንን በተመለከተ የክለቡ አቋም ነው ያለውን ነገር ዚ አትሌቲክ አስነብቧል። በነገራችን ላይ በማንቸስተር ዩናይትድ ቤት በተለይ ሰር ጂም ራትክሊፍ ያላቸውን አቋም ካሪክን ማስቀጠል ነው ወይስ አዲስ አሰልጣኝ ማምጣት ነው በሚለው ጉዳይ ላይ ያላቸውን ስሜት ይፋ ለማድረግ ሙከራ ተደርጓል። እንግዲህ የካሪክ ክላሪቲን መፈለግ ወይም አሁን ክለቡ ከማ ጋራ ነው የሚቀጥለው ከኔ ጋራ ነው ወይንስ ደግሞ ሌሎች አማራጮችን ያህል በዚህ ጉዳይ ላይ ግልጽ የሆነ ነገር ሊኖረው ይገባል ማለት አሁን ማንቸስተር ዩናይትድ ኃላፊዎች ባለቤቶች ላይ የሆነ የሚያሳድረው ነገር አለ የሚሉት ነገር እንዲኖር ማለት ነው፣ ጫና ያሳድራል። ስለዚህ ይሄንን አንድ በሌላ በኩል ደግሞ የማንቸስተር ዩናይትድ ደጋፊዎች አሁን ለካሪክ በጣም ጥሩ ስሜት አላቸው። የማንቸስተር ዩናይትድ ተጫዋቾች ደግሞ በአደባባይ እየወጡ የካሪክ መቀጠል ለማንቸስተር ዩናይትድ እና ለእነሱ በጣም ጠቃሚ እንደሆነ እየተናገሩ ነው ያሉት። ስለዚህ ማንቸስተር ዩናይትድ ማይክል ካሪክን ቢያስቀጥለው ጥሩ ነው ብለው ያምናሉ። ይህንንም ደግሞ በግልጽ እየተናገሩ ነው የሚገኙት። ይህንን ካነሳም በኋላ ሰር ጂም ራትክሊፍ ግን ይህንን በስሜት ላይ የተመሰረተን ነገር ማድረግ አልፈለጉም ነው የተባለው። በስሜት ማለት ደጋፊው ካሪክ ስላለ፣ በስሜት ማለት ተጫዋቾቹ ካሪክ ስላሉ፣ ወይም ሚዲያውም ካሪክ ለማንቸስተር ዩናይትድ በእነዚህ 14 ጨዋታዎች የሰራውን ነገር አምፕሊፋይ በማድረግ ወይም በማጉላት
የካሪክን መቀጠር ፑሽ እያደረገ ስለሆነ አይደለም መሆን መቻል ያለበት። ምን ወስነው ውሳኔ ሎጂካል እንዲሆን ይፈልጋለሁ ብለዋል አሉ ሰር ጂም ራትክሊፍ። ምክንያታዊ ውሳኔ መወሰን ይኖርብናል የክለቡን አጠቃላይ ሁኔታዎች ከግምት ውስጥ በማስገባት። ስለዚህ ካሪክን ማስቀጠል ወይም ካሪክን በሌላ መተካት በሚለው ጉዳይ ላይ ምንም ሳንል መቆየት አለብን። እስከ መቼ? እስከ መጨረሻው ጨዋታ ድረስ። የማንቸስተር ዩናይትድ የመጨረሻ ጨዋታ ከብራይተን ነው። በዛ የመጨረሻ ጨዋታ ላይ የማንቸስተር ዩናይትድ የ2026/27 የአሰልጣኝ ማንነት ይፋ ሊደረግ ይችላል። እስከዛ ድረስ ግን የካሪክም ቢሆን ዳታዎቹ አሰስ መደረግ አለባቸው፣ መገምገም መቻል አለባቸው። ይቀጥላል አይቀጥልም፣ እናስቀጥለው ወይስ እንቀይረው የሚለው ነገር ምክንያታዊ እንጂ ስሜት መነሻ እንዲኖረው አያስፈልግም የሚል ነገር አላቸው። ምን ትያለሽ? ልክ ነው። ይሄ አሰራሩ ልክ ነው። በስሜታዊነት የሚወሰን ነገር ያው ዋጋ ሊያስከፍል ይችላል። በነገራችን ላይ ይሄ የእሳቸው አቋም ካሪክን የበለጠ የሚጠቅም ነው የሚመስለኝ። እኮ ልክ ነው። በስሜታዊነት አይደለም። ካሪክ ላይ ውሳኔ የሚተላለፍ ከሆነ አይ በቃ ደስ የሚል ሰው እኮ ስለሆነ ነው ወይም አንዱ ለጨዋታ ስላሸነፈ ነው ምናምን ተብሎ አይደለም። እንደዛ አይደለም። እነዚህ የታዩት ነገሮች በጣም ፕሮሚሲንግ ስለሆኑ ነው ማለት በምክንያታዊነት ይተንተን፣ በምክንያታዊነት ይገምገም ከተባለ እኔ እንደውም ካሪክን ሞር ፌቨር የሚያደርገው ይሄ ነው። ስሜት ነው። አሁን አንቼሎቲ ይሻላል ምናምን ካልሽ አንቼሎቲ ትልቅ አሰልጣኝ ነው፣ ከካሪ ጋር የምታነጻጽሪው አይደለም። አሁን ለማንቸስተር ዩናይትድ ማን ይበጃል የሚለውን በምክንያታዊነት ቁጭ አድርገን እድል ተሰጥቶት ምን ሰራ፣ እድል ቢሰጠው ምን ይሰራል የሚለውን እገመግማለሁ ካልሽ ካሪክን በቀላሉ አሽቀንጥረሽ የምትጥይው አይነት ሰው አይመስለኝም። ምክንያታዊነት ዳታው እስኪ ይገምገም ስትይ ሲገመገም ብዙ ሸጋ ነገር ነው የምታገኝ። አንዳንድ የሆነ መስፈርት አለ አይደለ? ሲወጣ ለሆነ ሰው የሚስማማም ይመስላል። ለሱ ተብሎ ነው የተዘጋጀው ይሄ ምናምን የሚባል ስሙ አልተጻፈበትም እንጂ ይባላል። በጣም በቃ ፊት ሲያደርግ በዛ መንገድ ማለት ነው። ስለዚህ እንደተባለው የማይክል ካሪክ ጉዳይ የበለጠ የማንቸስተር ዩናይትድ ቋሚ አሰልጣኝ የመሆኑ ነገር እየተረጋገጠ ይመስላል። አሁን የመጨረሻ ጨዋታውን ስታነሳ አይምሮ ላይ የመጣው ነገር ባለፈው የውድድር ዓመት ትዝ ብሎ ነበር። ወዲያው ነው በቃ እሱን ስታነሳ በጣም ተስፋ የሚሰጥ ነገር ነበር የተናገረው ሩበን አሞሪም። በደንብ ነው ማስታወሰው። በሚቀጥለው የውድድር ዓመት ማንቸስተር ዩናይትድን እንዴት ከፍ እንደሚያደርገው፣ እንዴት የተሻለ ነገር በክለብ ውስጥ መፍጠር እንደሚቻል ደጋፊዎች በቃ ተማምነው ከስቴዲየም የወጡበት ንግግር ነበር። በጣም ቆንጆ ንግግር ነበር ያደረገው። እስቲ አስታውሽ። እኮ ይህንን አጠቃላይ ሀሳቡን እኔ ማስታውሰው በሚቀጥለው የውድድር ዓመት ማንቸስተር ዩናይትድ እንዴት ተሻሽሎ እንደሚቀርብ የተናገረበት እና በአሞሪም ላይ ደግሞ ደጋፊዎች እምነት እንዲኖራቸው በፍጹም ይህንን የውድድር ዓመት ላይ የተሰሩ ስህተቶች ወይንም ደግሞ ሽንፈቶች በሚቀጥለው የውድድር ዓመት አይኖሩም ቃል የገባበት ማለት ነው። የስቃይ ብሎ ይገልጻል። እነዚህ አይነት ነገሮች አይኖሩም። እኔ የምችለው ነው ያላስታውስሽ። እሺ ደስ ይለኛል። በማንቸስተር ዩናይትድ ቤት ስራ እንደጀመርኩ በመጀመሪያዎቹ ጥቂት ጨዋታዎች ድል ስናደርግ ከባዱ ፈተና ከፊት ለፊታችን ነው ብዬ ተናግሬ ነበረ። የፈተናን መምጣት አስቸጋሪ ወቅት ፊት ለፊታችንን መሆን እያሸነፍን ነግሬያችሁ ነበራል። አሁን ደግሞ የውድድር ዓመቱን ለማንቸስተር ዩናይትድ ክብር በማይመጥን መንገድ ስናጠናቅቅ እየተሸነፍንም እየተቸገርንም ቢሆን መጪው ጊዜ ለማንቸስተር ዩናይትድ ብሩህ መሆኑን ላበስራችሁ ወዳለዋል። ስናሸንፍ ፈተና እየመጣ እንደሆነ እየተሸነፍን ብሩህ ጊዜ እየቀረበ መሆኑን አውቅ ነበረ ብሎ ነበር የተናገረው አሞሪም። እናም የሚቀጥለው የውድድር ዓመት ማለትም አሁን ሊያልቅ ያለውን ማለቱ ነው እሱ ያኔ ሲያወራ የማንቸስተር ዩናይትድ በጎ ምርጥ የውድድር ዓመት ይሆናል አለ። ዛሬ አይበልና የለማስ አሞሪም በጣም እንዳለው አልሆነም። ከሱ ጋር ሆኖ ማለት ከሱ ጋር ማንቸስተር ዩናይትድ ስንት ጨዋታ ተጫውቷል? 21 ጨዋታ እኮ ነው የተጫወቱት።
በእነዚህ 21 ጨዋታዎች በተለይ በመጨረሻዎቹ 11 ጨዋታዎች የማንቸስተር ዩናይትድ ነገር በጣም የሚያበሽቅ በጣም የሚያበሳጭ ሜዳ ላይ አላምር ያለ ብዙ ነገር ይታይበት የነበረ እንደሆነ ሁላችንም እናስታውሳለን። አሞሪም እንደዛ ነበረ ምኞት። ግን አሞሪምና ማንቸስተር ዩናይትድ ያው በውጤቱ መበላሸት አይደለም የተለያዩበትን ምክንያት እናውቃለን። ግን ይህንን ነበር ግን ብዙ ነገር በቃ ተለወጠ። ብዙ ነገር ነው የተለወጠው በማንቸስተር ዩናይትድ። የሩበን አሞሪም ስንብትን ተከትሎ የመጡት ለውጦች በቃ ሩበን አሞሪም ኖሮ ቢሆን የተሰጠው ጊዜ እንዳለ ሆኖ ያደረጋቸው ነገሮች እንዳሉ ሆኖ በቃ ጥሩ የተሳካ ጊዜ አሳልፈዋል ሩበን አሞሪም። አሁን በቃ የተሻለ ነገር እያደረገ ነው የሚለውን አስተያየት እንዲሰጥ ያደርግ ነበር አይደል? ሩበን አሞሪም ኖሮ ማንቸስተር ዩናይትድ ለሻምፒየንስ ሊግ ቢያልፍ ኖሮ ሌላ ነገር አይጠበቅም ነበር። ምናልባት የሜዳ ላይ ነገሩ አንዳንድ ጨዋታዎች ላይ ዩናይትድ የሚያሳያቸው እንቅስቃሴዎች በጣም ተዳክሞ መቅረቡ ደጋፊዎቹን በጣም ካላበሳጭና አይገባም የሚል አስተያየት ካላሰጠ በስተቀረ በጎሉ ላይ ብዙ ልዩነት ሊኖር አይችልም። ማለት የሚቀጥለው የውድድር ዓመት ፕላን ላይ ማለት ነው። ግን አሁን የተለወጠው ሁሉም ነገሩ ነው። መንፈሱም ነው የተቀየረው። የተጫዋቾችን ፍላጎት ነው የተቀየረው። በዩናይትድ ቤት የመቆየት ፍላጎታቸው በጣም ያደገ ተጫዋቾች ነው ያሉት። አገልግሎት ለመስጠት ሬዲ ናቸው እና እነዚህ ነገሮች ደግሞ ለውጤት ትልቅ አስተዋጽኦ ይኖራቸዋል እና የሚቀጥለው የውድድር ዓመት በካሪክ ስር ማንቸስተር ዩናይትድ የምናየው ከሆነ የበለጠ ጨዋታዎቹን ለማየት በየጊዜው የሚያጓጓን ነገር የሚፈጠር ይመስለኛል። ሸገር ስፖርት